የተወዳጁ ተዋናይ አርቲስት ነጻነት ወርቅነህ ህልፈተ ዜናን የሰማነው በድንጋጤ ነበር። የአርቲስቱ ህልፈት ብዙዎችን በማመንና ባለማመን ነበር ዜናውን በማህበራዊ ሚዲያዎች ሲከታተሉ የነበረው። የአርቲስቱን ህልፈት ተከትሎ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይን ጨምሮ የተለያዩ ታዋቂ ግለሰቦች፣ የሃይማኖት መምህራን ሀዘናቸውን እንዲህ ሲሉ ገልጸዋል። ዶክተር አብይ አህመድ በኤፍቢ ገጻቸው ባጋሩ ጽሁፍ አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል። ነጻነት በተለይ ለህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሳለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ሲሉ በኤፍቢ ገጻቸው አጋርተዋል። በተያያዘ ታዋቂው ድምፃዊ ቴዎድሮስ ካሳሁን ሀዘኑን እንዲህ ሲል ገልጿል። በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝብ ዘንድ ከፍተኛ ተወዳጅነትንና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሀዘን ለመግለጽ እወዳለሁ። ነፍስ ይማር፣ ቤተሰቦቹንም ልጆቹንም መጽናናቱን ይስጣቸው ሲል ሀዘኑን ገልጿል። ዲያቆን ሄኖክ ኃይሌ ሀዘኑን እንዲህ ሲል ገልጿል። ውድ ወንድሜ ነፂ፣ እንዳልከው የማንቋቋመው የሚያሳምም ሀዘን ነው እና ያሰብነው ያቀድነው አልሆነም። የጌታ ፈቃድ ይሁን ብለን ዝም እንላለን። የምትወደው አምላክ በምትወደው መልአክ በቅዱስ ኡራኤልና በመላእክት ታጅቦ ነፍስን ያሳረፋት ሲል ሀዘኑን ገልጿል። እንደ አንድ ግለሰብ እንግዲህ እኔም በአርቲስት ነጻነት ወርቅነህ ሞት እጅግ በጣም ማዘኔን እገልጻለሁ። በሀዘኑ ላዘናችሁ ለቤተሰቦቹ፣ ለልጆቹ መጽናናትን እንመኛለን። አርቲስት ነጻነት ወርቅነህ እግዚአብሔር እንግዲህ በአጸደ ገነት እንዲያኖርልን በጸሎት እንድናስበው ስል ለሁላችንም ጥሪ ያቀርባለሁ።